ዋናው እዩ ኦኬ እየቀደደ ነው ነዩ ቀደደው አቃጠለ ኦኬ ላይቭ ከፍቶ አንድ ሀሳብ ለመስጠት ያክል ሜቢ የተወሰነ ሀሳብ እንስጥበት እንደ ዋዴ አይ ቲንክ የሆነ ቪዲዮ ቅድም እያየው ነበር ባሩኬን ቪዲዮ ሰርቶበታል መሰለኝና አይ ቲንክ የሆነ ሰውዬ ነው መሰለኝ መጽሐፍ ቅዱስ እያቃጠለ ምናምን ነገር እሱም ቪዲዮ አይተዋል ሜቢ አዎ የተወሰነ ቢሰጥበት ጥሩ ነው ኦኬ ያው እንግዲህ እንደዚህ አይነት ነገሮች ሀፕን ሲያደርጉ ኦኬ ኦፍ ኮርስ መጽሐፍ ቅዱስ ማቃጠል ምናምን አንዳንዴ ይሄ ደብል ስታንዳርድ የሚባል ነገር አለ ጋይስ ትልቁ ችግር እዚህ ጋር ነው ኦኬ ደብል ስታንዳርድ ማለት ምንድነው አሁን ሙስሊሞች እንግዲህ ብዙ ጊዜ አሁን ቅርብ ጊዜ ራሱ ወንድማችን እፎይ ላይ እንግዲህ ወንድማችን እፎይ ያደረገው ነገር እንግዲህ እኔ አስሎንጋ ሳይገር ይኮል ቁርአኑ ላይ ሐዲሳቱ ላይ የተቀመጡት ወይም ደግሞ ተፍሲራቶቻቸው ላይ የተቀመጡ ነገሮችን ማንበብ ነው እኔ እስከማውቀው ድረስ ማስረጃ እየገለጠ እንዲሆነ ብሎ ስለተናገረ ነው አይደል ያ ሁሉ ወቀሳ ያ ሁሉ ለህግ ይቅረብ ለፍርድ ይቅረብ ኦር እንደዚህ ይገደል እስከማለት ኦፊሻሊ አይደል ይሰቀል እስከማለት ድረስ ኦፊሻሊ በመፈክር ደረጃ ሰዎች ይዘው ሲንቀሳቀሱ የነበረው ምን ስለሆነ ነው ከተባለ ያን ነገር ስለተናገረ ፋክቱን ስለተናገረ ያለውን ሪያሊቲ ስለተናገረ ሌሎች ወንድሞችም እንደዚህ ኦፍ ኮርስ እፎይ ምንድነው በካሜራ ፊት ለፊት መውጣቱን የበለጠ ተጋላጭ ያደረገው ከማንም በላይና ሌሎች ወንድሞችም እንደዚህ አይነት እውነትን ወንድሞችና እህቶች እንደዚህ አይነት እውነትን ፋክትን ስላጋለጡ ያለውን እውነታ በአረብኛ ተቀምጦ የነበረውን ነገር ስላነበቡና እንትን ስላሉ መሰቀል አለባቸው መገደል አለባቸው አቅጣጫቸው እዚህ ቦታ ነው መኖሪያቸው እዚህ ቤት ነው እንዲህ ነው እየተባለ የሚገራርም ዛቻ ኦኬ ሰው ዮኒ ወርደ ነው አላቀምሽ ሰው እየወረደ ኮን አምናሹ እና እንደዚህ አይነት ዛቻ ሲደርስባቸው ነበር አስፊ ነው ቅርብ ጊዜ ላይ ሀፕን ያደረገ ነገር ነው ቅርብ ጊዜ ላይ ሀፕን ያደረገ ነገር አሁን ደብል ስታንዳርድ ያልኳችሁ ከዚህ አንፃር ምንድነው ደብል ስታንዳርድ ያልኩበት ምክንያት ምንድነው እፎይ ሆኑ ሌሎች ወንድሞችና እናቶችም ይሄን ነገር ስለተናገሩ ነው አይደል ይሰቀል ይገደል ኦር እንደዚህ ሲባል ነበር አሁን ግን ለምሳሌ ዛሬ ባሩኬ ያው ባለፈው ብዙ ወንድሞችና እናቶች ሪአክት አድርገውበታል ያው አምላካችንን ሲሳደቡ ስንት ነገር ሲደረግ ምናምን ነገር ያው ያለው ሪአክሽን የትኛውም ክርስቲያን ወጥቶ እነዚህ ሰዎች ይገደሉ ብሎ ሪአክት አላደረገም ይሄ ራሱ እምነታችን ምንድነው የሚያስተምረን የሚለው ነገር ላይ ጥያቄ ምልክት ውስጥ የሚገባ ነገር ኦኬ የትኛውም ክርስቲያን ለምሳሌ አምላካችን ኢየሱስ ክርስቶስን ሲሳደቡ ኦኬ ስንት አጸያፊ ነገር በጌታችን ላይ ሲናገሩ ምን ሲሉ የትኛውም ክርስቲያን እነዚህ ሰዎች መገደል አለባቸው ብሎ ወጥቶ የተናገረ እኔ አላየውም አልሰማም ለምን ከተባለ ከአምላካችን የተማረው ነገር አለ በፕሪንሲፕል ደረጃ በዲሲፕሊን ደረጃ ራሱ ኦኬ ክርስትናው የሚያስተምረው ነገር አለ ሰዎችን ገደሉ ምናምን ለሚያሳድዷችሁ ሁሉ ጸልዩ ነው የሚለው ክርስትና እንኳን ሰዎችን ገደሉ ብሎ ላይ ጌታችን የሚያስተማር ነው ይሄንን ኦኬ እና እንደዛ በተባለበት ሁኔታ አሁን ዛሬ መጽሐፍ ቅዱስን ሲያቃጥል እንግዲህ ላይቭ ላይ እኔ ቪዲዮን ያየሁት ባሩኪ ሲሰራ ነው አይ ቲንክ አንድ ሰውም ሰርቶበት አይቻለሁ ላይቭ ላይ ቁጭ ብሎ መጽሐፍ ቅዱስን አንስቶ ሲያቃጥል ኦኬ እስቲ ስንት ሙስሊሞች ወጥተው ይሄ ነገር ልክ አይደለም ብለው ተናገሩ ነው ጥያቄ ላይቭ ላይ መጽሐፍ ቅዱስ ቁጭ ብሎ ሲያቃጥል የትኛው ሙስሊም ነው እኔ እንግዲህ ቪዲዮ አልመጣልኝም መጥቶ ከሆነ ትነግሩኛላችሁ እንደዛ የሰራ ሰው ካለ የትኛው ሙስሊም ነው ወጥቶ ይሄማ በቃ ሰው በትምህርት መሞገት ይቻላል ኦኬ ክርስትናው ልክ አይደለም ብሎ ሰው በመጽሐፍ ቅዱስን አንስቶ ታሪካዊ ክርስትናን አንስቶ ሰው መሞገት ይችላል መሞገት የማንንም መብት ነው ነገር ግን መጽሐፍ ቅዱሱን መጽሐፍ አንስቶ ማቃጠል ኦኬ ይሄ ተደርጎ ራሱ ለምሳሌ እኛ ክርስቲያኖች ለምሳሌ መጽሐፍ ቅዱስን አቃጠለ ብለን ራሱ ማወቅ ያለብን ነገር መጽሐፍ ቅዱስን አቃጠለ ብለን ራሱ ይሄ ሰውዬ ካልተገደለ ምናምን አንልም እምነታችን ስላላስተማረ ኦኬ እሺ ኮሜንት ላጥፋሽ ታብታብ እያደረጋችሁ እንትን በሉ የሆነ ሐሳብ ጨምርና ከዛ ያው ዋናው ቶፒካችን እሱ ስላልሆነ ወደ ዋናው ቶፒክ እንሄዳለን የተወሰነ ሐሳብ ሰጥቼ ዋዲ የሚጨምረው ነገር ካለ ሐሳብ እናነሳለን
እና እኛ ክርስቲያኖች አሁን እንግዲህ የክርስቲያኖች ሪአክሽን እንግዲህ ኮሜንት ላይም ገብቼ ስመለከት ኦፍ ኮርስ ያናዳል፣ ያበሳጫል። መጽሐፍ ቅዱስ ላይ እንደዚህ የሚደረገው በጣም ያበሳጫል። ኦፍ ኮርስ ግን ኤክስፔክትድ ነው። አንዳንዴ ደግሞ ኦኬ እንደዚህ አይነት ነገሮች ኤክስፔክትድ ናቸው። ሰው የእግዚአብሔርን ቃል መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ ኦኬ ትክክለኛውን የአምላክ ትምህርት መሞገት ሲያቅተው እንደዚህ አይነት ሲሊ የሆኑ አክሽኖችን ያደርጋል። ምን መጽሐፍ ቅዱስን ማቃጠል ኤክስፔክትድ ነው። ኦኬ አሁን ይህንን ሪናውን ስለምን አያደርጉም ነው እነሱ መጽሐፍ ቅዱስ ማቃጠሉ ስርዓት አይደለም ልክ አይደለም ብለው ለምን አይናገሩ? ኦኬ ኢማጂን ቀደም ደብል ስታንዳርድ ያልኳችሁ ነገር አስተውሉ እና ዙሮና ነገርየውን እና ዙሮና አንድ ክርስቲያን ተነስቶ ፊቱን እያሳየ ላይቭ ላይ ቁርአን ቢያቃጥል ምን ሊያጋጥመው እንደሚችል ኦፍ ኮርስ ቁርአን ውስጥ ሐዲሳት ውስጥ ተፍሲራት ውስጥ ያሉ ነገሮችን ሰው ስላነበበና እንደዚህ ነው እስልምናው የሚያስተምረው ብሎ ስለተናገረ ወንድማችን የደረሰበት ነገር አይተናል። ቁርአኑን ቢያቃጥል አንድ ክርስቲያን ምን ሊያጋጥመው ይችላል? ጋይስ ይሄን እንግዲህ ለእናንተ ልተው። ቁርአኑን ሰው አንስቶ ቢያቃጥል ምን ሊያጋጥመው ይችላል? ካን ዩ ኢማጂን? ሐዲሳቱ ላይ ተፍሲራቱ ላይ ቁርአኑ ላይ ያሉ ነገሮችን አንብቦ እስልምና እንደዚህ ነው የሚያስተምረው የእስልምና ትምህርት እንዲህ ነው ስላለ በአደባባይ ይሰቀል ከተባለ ቁርአኑን ቢያቃጥል አንድ ክርስቲያንማ በቃ አለቀ። ወደዛ ያስብልም በቃ ቀጥታ እርምጃ የሚወሰድበት። ኦኬ ይሄ የሚያሳየው ምንድነው ካለ ጌታችን አንድ የተናገረው ነገር አለ። ሁላችንም ልናስተውለው የሚገባው ነገር ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው ታውቋቸዋላችሁ ይላል። ስለዚህ ቀን የሆኑ ሙስሊሞች ኦፍ ኮርስ አሉ፣ እኛም የምናውቃቸው እኮ አሉ። ግን ይህን ነገር ሪናውንስ ማድረግ አለባችሁ። ያን ደግሞ እንደዚህ ያደረገው ሰው አላውቅም፣ እዚህ ሀገር ይሁን የትም ሀገር ይሁን፣ ግን ያ ሰውዬ ደግሞ እንግዲህ የሚመለከተው አካል አሁን ባለፈው የሃይማኖት ጉባኤ ምናምን ተብሎ የሆነ መግለጫ ነገር ሲሰጥ አልነበር? እንደው መግለጫ እንበለው እንጂ ኦኬ። እንደዚህ አይነት አካላትም ደግሞ እንደዚህ አይነት ቪዲዮ ደግሞ ሲሰራ ምናምን ነገር ይሄ ነገር ለምን መሰላችሁ ወደ ሲሪየስ ነገር ሊያመራ ስለሚችል ጥንቃቄ ማድረግ ያስፈልጋልና ቃሉን ሞግቱ። እኔ አሁን ለሙስሊሞችም ሁሌም እንደዛ ነው። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ የአምላክን ሐሳብ ሞግቱ። መጽሐፉን ስላቃጠላችሁ ክርስትና አይቆምም። መጽሐፉን ስላቃጠላችሁ አንድ መጽሐፍ ቅዱስ ስላቃጠላችሁ አይደለም 1000 መጽሐፍ ቅዱስ ብታቃጥሉ ክርስቶስ ኢየሱስን ከማምለክ ወደኋላ አንልም። እውነተኛውን አምላክ ከማምለክ ወደኋላ አንልም። ኦኬ መጽሐፍ ቅዱስ ስላቃጠላችሁ ክርስትና አይቆምም። ይሄ ሊታወቅና ሊሰመርበት የሚገባ ጉዳይ ነው እና እንደዚህ አይነት አክሽኖች ሰዎችን ወደ ብስጭት ይመራሉ። ሌሎች ሰዎችም ደግሞ ልክ ያልሆኑ ነገሮችን እንዲያደርጉ ይገፋፋሉና ልክ አይደለም። እና ይሄ እንግዲህ እንደዚህ ያደረገው ግለሰብ ደግሞ እግዚአብሔር አምላክ ማስተዋልን ይስጠው። ኦኬ ጌታ ማስተዋልን እንዲያድለው ደግሞ የምርም ነው። ከዛ ያው እንግዲህ የሚመለከታቸው አካላት ደግሞ የህግ አካላትም ሊሆኑ ይችላሉ። ላይክ ይሄንን ኢሹ አፕሮች ማድረግ ባለባቸው መልኩ አፕሮች ማድረግ አለባቸው። በቃ ዛሲት ወደዛ የሚያስብል ነገር አይደለምና ዮሐዴ የምትጨምረው ነገር ካለ እድል ስጥና ከዛ ወደ ዛሬው ቶፒክ እንገባለን። ታብታብ እያደረጋችሁ ቀጥሉ። እስልምና የነቢያት ሃይማኖት ነው የሚለውን ሐሳብ እናነሳለን። ቀጥሉ ዮሐዴ፣ እድል ስጥ የምትጨምረው ነገር ካለ። ኦኬ እግዚአብሔር ይስጥልኝ ጋዱ። ምናልባት ምን እያልን እንደሆነ ቪዲዮ እናሳያቸው፣ የተወሰነ ላሳያቸው። ኦኬ ቪዲዮን ላሳይና ከዛ በኋላ የተወሰነ ሪፍሌክሽን ልስጥ። ከሞላ ጎደል አንተ ብዙን ነገር ስላልከው ማለት ነው። እሺ ለምን ደግሞ የማይወርደው ዝም ብሎ በደንብ እና ምን ይታያል? በደንብ ችግር የለውም። እሺ ይታያል። እስቲ ወደ በፊቱ መልሰዋለሁ። ቆይ እንትኑ ዞር ነው ቀጥለው ማሊፍ ውስጥ ወይ ማናቢቃ አላቀነ ደሜራው ዜፊያን ናጋምቡል ደሜራ በቃ ቆይቦ እንደ ምን ያው እንተላ ፊዳ ካባን ተቲቡቱሲን ማልታተኑ ዜፍ ዴቢሳ እርገዶ ጀባንቲ አደሸር ረጎዳ ዮሐኒ ሲርባባን ተሰነገቡም እንደ ቢቲ ሸር ረጎዳ ኩኖ ዱፍተ ነቃ ገልቻ
አንዴ ልቀንሰው ሙዚቃውንና ኤኒዌይስ ዋናው እዩ። ኦኬ እየቀደደ ነው። እዩ ቀደደው፣ አቃጠለ። ኦኬ ላይቭ ከፍቶ ኤኒዌይስ ከዛ መጨረሻ ላይ ሽንት ቤት ምናምን ያስገባዋል። እንዲቀዱ አቃጠለ። መጨረሻ ላይ ሽንት ቤት ውስጥ ነው የሚከተው። ያን ያክል አስፈላጊ አይደለም ማሳየቱ። ምን ልላችሁ ፈልጌ ነው፣ በመጀመሪያ የቤተ ክርስቲያናችን ሕግ ክፍል ኦኬ፣ አባቶች አሉ። ክርስቶስ ሲሰደብ ምንም አይነት ድምፅ፣ ምንም አይነት ሀሳብ ሲሰጥ አትመለከቱ። ኦኬ፣ የነሱ እንግዲህ ነብይ የተባለ ሰው ነው። እንግዲህ መሐመድ ማለት ሰው ነው አደ ኢንድ ማለት ነው። እነሱም ሰው ነው ብለው ነው የሚያምኑት። ፈጣሪ ነው አምላክ ነው ብለን ምናምነው ጌታችንን እንደዛ ሲሳደቡት ለነሱ ነብይ እንኳን የሚሰጡት ክብር ተመልክታችኋል። ተነካ ብለው ምን ያክል በመጅሊስ ደረጃ ኦኬ አንድ ግለሰብን ለመያዝ ምን ያክል መግለጫዎች እንደሚሰጡ፣ በህግ ደረጃ ለመከታተል ምን አይነት መግለጫዎች እንደሚሰጡ ተመልከቱ። የኛ ጌታ አምላክ ፈጣሪ ኦኬ አይሁዶች ካደረጉበት በላይ ማለት ነው። እንግዲህ ጌታችን አይሁዶች ራቆቱን በአደባባይ ሰቀሉት። ከክርስቶስ ጎን የነበረው እንግዲህ ክህነት የተሰጠው ዮሐንስ ከክርስቶስ ጋር ቆሞ ነበር አይደለ? እመቤታችን እና ዮሐንስ ከክርስቶስ ጋር አጠገብ ቆሞ ነበር ይላል። ከክርስቶስ ጎን ለመቆም ያልደፈሩ አባቶች ትመለከታላችሁ። ኦኬ ከክርስቶስ ጎን ለመቆም ድፍረቱ ያጡ አባቶች ትመለከታላችሁ። እሺ ይሁን ብለን የቤተ ክርስቲያኒቱ የህግ ክፍል ደግሞ ጭራሽ መግለጫ ይሰጣል። ቢያንስ እንግዲህ በህግ ደረጃ የተጻፈውን መጽሐፍ አታንብቡ የሚል ህግ ካለ እስካሁን አይዶን ነው። እንግዲህ የራሳቸው መጽሐፍ ተከፍቶ ሲነበብ ህገ ወጥ ከሆነ ህዝብ ከህዝብ ጋር የሚያጋጭ ከሆነ መጽሐፉ ነው እንግዲህ ሊጠየቅ የሚገባው ማለት ነው። ያነበበው አካል እንደው ህዝብ ከህዝብ ጋር ያጋጫል ተብሎ ከመክሰሳቸው በፊት ኦኬ መጽሐፉ ነው ህዝብ ከህዝብ የሚያጋጨው፣ እምነት ከእምነት የሚያጋጨው ማለት ነው። መጽሐፉ ነው ሊጠየቅ የሚገባው የተነበበው መጽሐፍ ማለት ነው። የሚያጋጭም ከሆነ የቤተ ክርስቲያናችን የህግ ክፍል ግን የመጅሊሱ የህግ ክፍል ነው የሚመስለው። ይመጣና ቪዲዮ ሲሰራ ምንድን ነው የሚል? ይሄ ህገ ወጥ ነው፣ መንግስት ከመንግስት ህዝብ ከህዝብ ጋር የሚያጋጭ፣ እምነት ከእምነት ጋር የሚያጋጭ ነው ይላል። መጀመሪያ ምን እንደተባለ ምን እንደተነበበ ሳታቅ መጥተህ እንደ መጅሊሱ ዝም ብለህ መግለጫ ልትሰጥ አይገባህም ብዬ አስባለሁ። ሲቀጥል የእነሱ ቁርአን ያቃጠለው ከዚህ ከአንድ ወር ምናምን በፊት አስታውሳላችሁ? ግድያ ነው የተፈጸመው፣ ገለውታል አይደል? ቁርአን አቃጠለ ተብለው ለዛውም ክርስቲያን አይደለም ሙስሊም ነበረ። ሲያነብ ምናምን አላሳመነውም። ይሄ አያሳመነኝም ብሎ አቃጠለው ቁርአን። ኢሚዲየትሊ ገደሉት። ይኸው እዚህ ግን እንግዲህ ሀይ የሚል የለም። ኦኬ ክርስቲያን የራሳቸው መጽሐፍ ሲያነብ በጣም ትልቅ ወንጀል ነው የፈጸሙ። ሙስሊሙ ግን የክርስቲያኖች መጽሐፍ ያቃጥላል፣ የክርስቲያኖች አምላክ ያብጠለጥላል፣ ይሰድባል፣ ያንቋሽሻል እንደፈለገ። ማንም የሚጠይቀው የለ። ለነገሩ ማን ይጠይቀዋል ብለዋል እኮ ሙስሊሞች ራሱ። እንዴ እኔ የአንተ አምላክ ተሰደበ ብዬ ልከስል አልችልም የኔን ወንድም አለ። ትክክል ነው። መጥተው አይከስሉንም፣ መጥተው አይከራከሩልንም። ኦፍኮርስ አት ኤንድ ኦፍ ዘ ዴይ ማለት ነው። ምክንያቱም አንተ የማይመለከት ከሆነ ምንም የማይመስል ከሆነ አምላክን ሲሰደብ አምላክ ሲንቋሸሽ ምንም የማይመስል ከሆነ እሱ ምን አገባው ታዲያ? መጥቶ የሚከስልህ እሱ መጥቶ የሚጠይቅልህ ምን አገባው? እነሱም እንደዛ ነው ያለ። አንተ ቤት የተሰደበውን እኔ መጥቼ ህግ ወይም ደግሞ እንዳስከብርልህ አትጠብቅ ብለዋል። ትክክል ነው። የእኛ ቤት ያለ እረኛ ያለ ጠባቂ
እንዲሁ መሆናቸው በአደባባይ መጥተው እስኪናገሩ ድረስ አድሷቸዋል። እና እኔ እንጃ በህግ ክፍል ደረጃ ተቋቁመው ራሱ ምን እየተካሄደ ነው፣ ምን እየተደረገ ነው ብሎ ስለ ቤተክርስቲያን የሚገደው አካል ለምን እንደጠፋ እኔ በጣም ትልቅ ጥያቄ ስለሚሆንብኝ ማለት በጣም ትልቅ ጥያቄ ማለት እንዲህ በድፍረት በአደባባይ ሰው ወጣት አደራጅተው አንድ ግለሰብ ለማስገደል ቤቱ ድረስ ሄደው ይሄ ወንጀል አይደለም። ይሄ ወንጀል አይደለም። ትልቁ ወንጀል ምንድነው? የእነሱ መጽሐፍ ማንበብ ብቻ ነው። የእነሱ መጽሐፍ ማንበብ ወንጀል ነው። ወጣት አደራጅቶ ቤቱ ድረስ ሄዶ የግድያ ሙከራ ማስፈጸም በህግ ክፍሉ ወንጀል አይደለም። ትክክለኛ ፍትህ ነው ማለት ነው። ከዛ አመለጠ፣ እዚያ አካባቢ ነው ያለው፣ ፎቶ አንስተናል፣ ወጣቶች ተደራጁ ምናምን፣ ይሄ ህዝብ ከህዝብ ጋር የሚያጋጭ አይደለም። ሰላም ማስከበር ነው። አየህ እኔ ምን አይነት አስተሳሰብ እንደሆነ ለራሴ ስለማይገባኝ ማለት ነው። ለራሴም ስለማይገባ ይሄ ሁሉ በህግ አያስጠይቅም። ይሄ ሁሉ በህግ አያስጠይቅም። በቃ ምንም እንደማናመጣ ስለገባቸው ታዲያ መጨረሻ ላይ ምን አደረጉ? ኦኬ መጽሐፍ ቅዱስም በአደባባይ በላይቭ ማቃጠል። ከዚህ በፊትም ወደ ኦሮሚያ ክልል አካባቢ እንግዲህ ተሳድቧል ተብሎ ቅጥቅጥ አድርገው ከዛ በኋላ ምን አደረጉ? ድጋሚ ደግሞ በህግ ደግሞ እንዲጠየቃል ቀጥቅጠው፣ ከዛ ደግሞ በህግ ደግሞ እንዲጠየቅ። እነሱ መቀጥቀጣቸው መደብደባቸው ኖርማል ህጋዊ ነው። ማንም የሚጠይቃቸው የለም። ከዛ ደግሞ ድጋሚ እሱ ነው የሚጠየቀው በህግም ደረጃ። እና ቤተ ክርስቲያን አባቶች፣ የህግ ክፍሉ ነቃ በሉና 1000 ዓመት አትኖሩም አይደል? መልካም እረኛ ነፍሱን ስለ በጎቹ ያኖራል ነው ያለው ጌታ። ስለ በጎቻችሁ ነፍሳችሁን ልታኖሩ ይገባችኋል ብዬ አስባለሁ። ጌታ እሱ ስለሆነ የተናገረ። ያ ግን ሊያጠፋ ስለሆነ የሚመጣው አስቀድሞ በጎችን አሳልፎ ይሰጣቸዋል ማለት ነው። እና በጎች ሲታረዱ፣ በጎች ሲሳደዱ፣ በገዛ ሀገራቸው በገዛ ከተማቸው እንደዚህ ሁሉ ሲደረጉ ምንም ካልመሰላችሁ እኔ እረኝነቱ ኦኬ ጥበቃው ለመንጋው ካልሆነ ለምንድን ነው? ለመንግስት አይደለም መቼስ። መንግስትን ልንጠብቅ አይደለም የተሾም ነው አይደል? መንጋውን ለመንጋው ድምፅ ለመንጋው እረኛ ለመሆን የተሾም ነው። መንጋው ሲሳደድ መንጋው ሲገደል በእምነቱ ይሄ ሁሉ ምንም የማይገደን ከሆነ እረኝነታችን ለምንድን ነው የሚለው ትልቅ ጥያቄ እንዳይሆን ድምፅ ልንሆን ለክርስትናችን ለአምላካችን ኦኬ ክብር ነው። ሰማዕትነት ቢገኝ ክብር ነው፣ ታላቅ ክብር ነው። እና ቢያንስ አምላክ ሲሰደብ መጽሐፍ ቅዱስ በአደባባይ ሲቃጠል እንደዚህ ቢያንስ የተወሰነ እንኳን ድምፅ ለመሆን ብንሞክር፣ የተወሰነ እንኳን አለ እንደመባል ቢያንስ የተወሰነ እንኳን ድምፅ መሆን ብንችል፣ እንከባበር ብላችሁ ታዋቂ ነን ብላችሁ ደግሞ ሳታውቁ ስታቦኩ የነበራችሁ አላችሁ። ሳታውቁ ስታቦኩ ታዋቂና አዋቂ አንዳንዴ የተምታታባችሁ ማለት ነው። ታዋቂ ነህ ማለት አዋቂ ነህ ማለት አይደለም። ኦኬ የተባለውን ሳታቅ ይሄ ህዝብ ማጋጨት ነው ምንም ሳያውቁ በቲክቶክ ቤተክርስቲያኗ ሳሾማቸው ምናምን ብላችሁ ሰርታችሁ ነበር። እስኪ እናያለን አሁን ይሄ ተፈጽሟል። እስኪ ምን ብላችሁ እንደምትሰሩ ይልሲ እናያለን። እውነት ለመናገር የምርም የሃይማኖት የሰላም ጉዳይ አሳስቧችሁ የምርም አንድነት ነገር ናፍቋችሁ ከሆነ እስኪ እናያለን። በአደባባይ እምነታችሁ ነው የሚበልጥባችሁ ወይስ ደግሞ ገንዘብ ወይም ደግሞ ዝናችሁ እንደሚበልጥባችሁ ይልሲ። እግዚአብሔርም ይሄ ጥሩ እንትን ስላመጣላችሁ ማለት ነው፣ እምነታችሁ የምትመሰክሩበት ጥሩ አጋጣሚ ስለመጣላችሁ እና ከዚህ አንጻር ሁላችንም ድምፅ ልንሆን ይገባል። ለወንድሞቻችን፣ ለቤተ ክርስቲያናችን፣ ለክርስትናችን በአጠቃላይ ድምፅ ልንሆን ይገባል ለማለት ነው። እግዚአብሔር ይስጥ። እሺ ቃሎት ያሰማልን። የዋዴ ዞሮ ዞሮ በቃ እንደዚህ አይነት ነገሮች ሲኖሩ እግዚአብሔር እንግዲህ ለሁሉም ማስተዋልን ይስጥ። ነገሩ ያው እንደተባለው ያናዳል ምናምን ነገር ያበሳጫልም። ያው እንግዲህ ምን ታደርጉታላችሁ? የአእምሮ መዝቀጥ ይባላል። እንደዚህ አይነት ነገር የአእምሮ መዝቀጥ ነው። ኦኬ የአእምሮ መዝቀጥ እንደዚህ አይነት ነገሮችን ያመጣልና ከዛ አንጻር ነው የምናየው። ሌላ በምንም መልኩ ልንፈታው አንችልም። ሌላ በምንም መልኩ አንደርስታንድ ልናደርገው አንችልም።
ከዛ አንጻር ነው የምናየው። ለማንኛውም እግዚአብሔር ለሁሉም ማስተዋል ይስጥ። ያው መልእክት እንደተላለፈው ሌሎች ብዙ ወንድሞችና እህቶችም እርግጠኛ ነኝ ባሩኬ እንደሰራው ሌሎች እህቶችም እንደዚህ ቪዲዮ ሰርተውበታል። ከዚህም በኋላ ቪዲዮ ይሰራሉ ብዬ አስባለሁ። እንግዲህ የሚመለከተው አካል አላውቅም። ደግሞ ቀዶ ስግደትን ያደረገው ሄዶ ይዋል ወይስ ቀዶ አቃጠለ፣ ከዛ ሰገደ፣ ከዛ ሽንት ቤት ምናምን አስገባ።